እና ሁሉም ሆነን እንዴት እንችለዋለን? አንዳንዱ እኮ እምቢ አልተሰጠኝም የኔ አይደለም መከልከል አለብህ። መንፈሱን የማይገዛ በር እንደሌለው ቅጥር እንደሌለው ሰው ነው። ሁሉ ይገባበታል፣ እሱም ሁሉ ውስጥ ይገባል ማለት ነው። ያለን ትኩረት የለንም። ስፔሻላይዝ ያደረግንበት ከጌታ የተቀበልነው የኔ ነው የምንለው የለም። የራሳችን ድርሻ ካልጨመርንበት እሱ ሰርቶ ጨርሶ እጃችን ላይ እንዲያስገባ እንፈልጋለን። ራእይ የሚመጣው ለሚሞክሩ እንጂ ተቀምጠው ለሚጠብቁ አይደለም። እና ብዙ ስኬት የምናገኘው በራእይ ስንንቀሳቀስ ነው። ራእይ ግን ቶሎ በእጃችን የማይገባው ለምንድን ነው? አንዳንድ ጊዜ ከእድሜያችን ብዛት ወይም ከስኬታችን ብዛት የተነሳ እግዚአብሔርን መጠየቅ የማያስፈልግበት ደረጃ ይደረስን ይመስለናል። ጳውሎስ ባይበድልም ግን ፍሬያማ አይደለም። እንደምታውቁት ሞቲቭ ንጹህ ነው፣ ግን ያለ ራእይ ስለሄደ ከሰረ ማለት ነው። በጥራትና በፍጥነት እንደ መልአክ ጉዞ ተአምራዊ ስኬት እንዴት ማምጣት ይቻላል? ሐዋርያው ጳውሎስ በደማስቆ ኢየሱስ ተገልጦለታል፣ ሐናንያም ደግሞለታል። ተልኮ ለአሕዛብ ወንጌል መስበክ ነው ተብሎ። ስለዚህ ሐዋርያው ጳውሎስ ለንግድም ለጉብኝትም አይደለም። አሁን የጠራውላችሁ 5 ከተማዎች ላይ ሄዷል። እስያ፣ ፍርግያ፣ ገላትያ፣ ሚሲያና ቢታንያ የሚባል እነዚህ ከተማዎች ወደ 5 ዓመታት ገደማን የፈጀበት። አሁን ሶማሌ፣ ሱዳን፣ ኤርትራ እንደምላችሁ አይነት ነው። ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ ኢንቨስት አድርጓል። የሚገርመው ምንም ፍሬ አላፈራም። እንዲያውም በመንገዱ ኢየሱስ ይቃወመዋል፣ የእግዚአብሔር መንፈስ ይቃወመዋል። እና የሚቃወመው ፍሬ በማሳጣት ይሁን እርካታ በመንሳት ይሁን እኔ አላቅም። ነገር ግን የክርስቶስ መንፈስ ይከለክለዋል፣ በሄደበት መንገድ ሁሉ ይከለክለዋል። እና ጳውሎስ የሚያክል ታላቅ አገልጋይ 5 ዓመት ያልተጻፉበት ነፃ ደብተሮች ለምን ተገለጡበት? ነፋስን እንደመጎሰም በከንቱ ለምን ደከመ? እግዚአብሔር ሰማያትን ለምን ዘጋበት? 5 ግምቶች አሉኝ በእውነት። ዋናውና ትልቁ ከሰማይ አምላክ ራእይ በመቀበል ሳይሆን ሉቃስ እንደጻፈልን በሙከራ ስለሄደ ነው። ወደ ቢታንያ ሄዱ ዘንድ ሞከሩ። ክርስትና በሙከራ አይሆንም። ኃጢአት ባይሆንም ባቦ ሰጡኝ የምትኖረው ኖሮ አይደለም። ጳውሎስ ባይበድልም ግን ፍሬያማ አይደለም። እንደምታውቁት ሞቲቭ ንጹህ ነው፣ ግን ያለ ራእይ ስለሄደ ከሰረ ማለት ነው። በጥራትና በብዛት የምንጨምረው ከሰማይ አምላክ ራእይን ስንቀበል ነው። መጨረሻ ራእይ እኮ አግኝተዋል። ወደ መቄዶንያ ናና እርዳን የሚል አንዱ ሰው በህልሙ ታየው። የእግዚአብሔር ፈቃድ መሆኑን ስላወቅን በፍጥነት መቄዶንያ ሄድን። የአውሮፓ ዋና ከተማ ነች ፊልጵስዩስ እንደምታውቋት። እና ፊልጵስዩስ ሲሄድ ከገረዱ አጋንንት ወጥተዋል፣ ከወህኒ ቤት ተናውጧል፣ እስራት ተፈተዋል። ሊዲያ ጌታን ተቀብላለች። ኢሮፕን በአንድ እግሯን ያቆማት። እና ጳውሎስ በቢታንያም እሱ ጳውሎስ ነው የሰበከውም አንድ ቃል ነው፣ በፊልጵስዩስም አንድ ቃል ነው። ውጤቱ ግን የፊልጵስዩስ 1000 እጥፍ ይበልጣል። ለምን ብትሉ በራእይ ስለተንቀሳቀሰ ማንም ሊቋቋመው አልቻለም ማለት ነው። አንዳንዴ ራእይ ከእግዚአብሔር እንዳንቀበል እንቅፋት የሚሆነን አብረን ከምንኖረው ሰው ጋር በሰላም ያልቋጨነው ጉዳይ ነው። የራሷ ጉዳይ የራስ ጉዳይ ብለህ እንደቀላሉ የዘጋው ፋይል በመንገድ ላይ ይከተላል። አሸዋ ላይ እንደመሮጥ ነው የሚሆነው። ከሰው ሁሉ ጋር ሰምና ወርቅ እንሆን ባይባልም ኢየሱስም አልሆነም፣ ግን ሰዎች እንዲጠሉን በእኛ በኩል ምክንያት እንዳይገኝ ጳውሎስ በሙከራ እንዲሄድ ራእይ እንዳያገኝ ምክንያት የሆነው ከሰዎች ጋር ባለው ግንኙነት በፍቅር ስላልቋጨ ሊሆን ይችላል ነው የምላችሁ በእውነት። ሁለተኛ ከእግዚአብሔር ራእይን አልጠበቀም። እሱ ልምድ አለው፣ መገለጥ አለኝ እና ብሎ በራሱ ተመክቶ ተነስቶ ብድግ ብሎ ሄደን እገምታለሁ። እዚህ ላይ እኮ ሉቃስ ጽፎልናል። እግዚአብሔርን አላማከረውም። ይኸውልህ እንጀራው ትኩስ ነበር፣ አሮጌ የሆነ ጫማው አዲስ ነበር። ይኸውልህ አቆማዳው አዲስ ነበር፣ ከመንገዱ ርቀት የተነሳ ተቀዳደደ። ኢያሱም እግዚአብሔርን አልጠየቀም። ቱሚምና ኡሪም አለ፣ ነቢያት አሉ። ሊጠይቅና ሚስጥርን ሊገልጥ የሚችል አምላክ ከሱ ጋር ነው። ኢያሱ ግን አልጠየቀም። ለምን አልጠየቀም? ትላንት ሳካለታ። ስለዚህ የገባውን ሰዎች አታለሉት፣ ህዝቡም ተቆጣ። ምንም ሊያረጋቸው አልቻለም በእግዚአብሔር ስም ስለማለት። አንዳንድ ጊዜ ከእድሜያችን ብዛት ወይም ከስኬታችን ብዛት የተነሳ እግዚአብሔርን መጠየቅ የማያስፈልግበት ደረጃ ይደረስን ይመስለናል። ግን ወንዝ የመሰለ ብዙ እቋሪና ረግረጎች የተዋጡ ብዙ አሉ። መጠየቅ ጥሩ ነው። ጳውሎስ በመንገድ ሲሄዱ ትዝ ይላችኋል፣ በኋላ ልምድ አግኝቷል። አሁን ጸጥ ያለ ንፋሱም ልከኛ ይመስልሃል አይደለም?
ከሰማይ አምላክን ሚስጥር ልንገርህ ካፒቴን፣ ኃይለኛ አውራቂስ አውሎ ነፋስ ያገኘናልና መርከቡን አታንቀሳቅሰው አለው። የመርከቡ ባለቤት ከጳውሎስ ይልቅ ካፒቴኑን ስለሚሰማ ጉዞ እንዲጀምር አዘዘ። ብዙም ሳይቆዩ አውራቂስ አውሎ ነፋስ በአንድ እግር አቆማቸው። በሚያየው ሳይሆን በምሪት መነዳት ጀምሯል ማለት ነው ጳውሎስ። እና ብዙ ስኬት የምናገኘው በራእይ ስንንቀሳቀስ ነው። ራእይ ግን ቶሎ በእጃችን የማይገባው ለምንድን ነው? አንደኛ መጠየቅ አስፈላጊ ላይመስለን ይችላል። በልምምዳችን ኮርተን ምንድነው ተስፋዬ ጋቢሶ የዘመረዋል፣ በእድሜያችንና በልምምዳችን ኮርተን እንዳንሸወር። ሁለት ከሰዎች ጋር ያለን ግንኙነት ሊሆን ይችላል። ምናልባት ጳውሎስም ወደ መቄዶንያ ና እርዳኝ ካለው በኋላ በፍጥነት ወደ መቄዶንያ ሄድን። ከጌታ የተቀበለውን ራእይ የሚያከብርበት ማንነት እስኪደርስ ይሆናል። ዛሬ ጠይቀሽ ከሰው ጋር ሰላም ነህ፣ በራስህ አትመካም፣ ብትለምንም የማይሰጥህ ምናልባት ራእይ ከተገለጠልህ በኋላ ፈጥነ መታዘዝ የማትችልበት ደረጃ ላይ ትሆናል። ለምሳሌ አሜሪካ ሄጄ ላገልግል፣ እግዚአብሔርን መጠየቅ ሳያስፈልገኝ ብድግ ብዬ መሄድ እችላለሁ። ቀላል ነው። እግዚአብሔር የምትፈልገኝ አሜሪካ ነው ኢትዮጵያ ብዬ ኢትዮጵያ ብሎኝ ጥሼ ብሄድ ግን አለቀልኝ። እንደ ኳስ ነው የምንለጋው። ጠይቀው ቢሄዱ ጥሩ ነው፣ ግን ተነግሯቸው ጠሰው ከሚሄዱ ዝም ብለው ሹልክ ብሎ ቢሄዱ ይቀላል። አንዳንዴ ራእይ ስጠኝ ብለህ የፈቃዱ ቀጥ ተገልጦልህ ያንን ብታጣጥለው በጣም ከባድ ነው። ብዙ ከተሰጠው ብዙ ስለሚጠብቅ ነው ማለት ነው። አንዳንዴ እግዚአብሔር ራእይን እኮ ይናገራል። በጎቼ ድምፄን ይሰማሉ ይላል እና በእውነት የሚናገር እኮ አምላክ ነው። ቅርብና ትሁት አምላክ ነው። ግን ለሚገለጥልን አሜን ብሎ እንደ ጳውሎስ በፍጥነት ለመታዘዝ የሚችል ማንነት ላይ ነን ወይ ነው። አብርሃም ተገረዝ በማለዳ፣ አብርሃም ውጣ በማለዳ፣ አባር ውጣ ሰዋ በማለዳ በፍጥነት አብርሃም አለው። ከዚህ በኋላ ባስተርጓሚ አይደለም ማወራ፣ አፍላፍ አወራለሁ፣ ወዳጄ ብያለሁ። ለምን ከኔ አፍ ይውጣ እንጂ ሳታቅማማ በፍጥነት የምታደርግ ሰው ነህ። ብዙ ሚስጥር ነገረው ማለት ነው። አሁን በዚህ ጉባኤ እግዚአብሔር አንድ ቦታ በመቀመጡ ብዙ ፍሬ ባለማፍራቱ የተነሳ አራርቶለት የሆነ ድንጋይ ገልብጦ ሊያፈጥነው የሚፈልግ ሰው አለ። አሁን እያባበለው ነው ያን ሰው። ለእኔ ስራ እንዲመች ካንተ ዘንድ እንቅፋት እንዳይገኝ ብትችል ከሰው ሁሉ ጋር በሰላም ለመኖር ሞክር። በአንድ አይደለም፣ ቀስ በቀስ ሞክር። ይህን አስተካከል። የተጣላው ሰው ካለ ምናልባት እኔን ለመጠየቅ ደጅ መጥናት ካቃተ ጠይቀኝ፣ እኔ እኮ እናገራለሁ። ለነብይና ለቄስ ብቻ አይደለም፣ አንተም ልጄ ነህ፣ ሚስጥርን እነግርሃለሁ። በራእይ ከተንቀሳቀስ ማንም አይቋቋምህም። ኮፒ የማይደረግ ማንም ሊወዳደረው የማይችል ፍጥነት ውስጥ ነው የምትገባው። ይህን የከበረ መዝገብ እንድገልጥልህ ልጄ ከኔ ጋር ራእይን ጠይቀኝ ነው። ጳውሎስ የሚገርመው ከኛ ይለያል። እነዚህ 5 ከተማዎች ላይ ስኬት ባያገኝም ከእግዚአብሔር ሐሳብ ጋር ቢጋጭም እጁን አጣምሮ አልተቀመጠም። ብዙ 5 ከተማ ሞክር ያለው እግዚአብሔር ባይፈቅድ ነው፣ እንደፈቀደ ይሁን አላለም። የቢታንያ ቢፈርስበት እንደገና ሚስያ፣ ከዛስ በሁሉ ቦታ ይሞክራል። ራእይ የሚመጣው ለሚሞክሩ እንጂ ተቀምጠው ለሚጠብቁ አይደለም። በምንም ድካምና ስህተት ውስጥ ሆኖ መጣጣርህና መትጋትን ካላቆምክ በቀን የጠበቅከው በሌሊት ሊመጣል ይችላል። ለጳውሎስ በሌሊት ራእይ ታየ። እግዚአብሔር ሊያፈጋን ፈልጎ እኮ አይደለም። የተገለጠልን ራእይ በማክበር የኮኩባ ደጎባ የመላውን ዓመታታችን ሊክስ የሰማይ ራእይን ይሰጠናል። ራእይ ከመጣ አለቅ። አንዳንዶች ሳናገባ እድሜያችን ለምረዘመ ብራዘርስ ድርሻችን አንወጣም እኮ። ስራ ነው፣ ቸርች ነው፣ ሲበተን ሹልክ ነው። ትምህርት ይላል ቴዲ አትመጡም። ክብ ሰርተው ይጠብቋቸዋል፣ አትተያዩም። ቴክስት ሲልክልሽ ፈጥነሽ አትመልሽም አይደለ? በጣም የሚገርም እኮ ነው። የራሳችንን አይምሮ እኮ መጠቀም አለብን። እግዚአብሔር ትዳርን የሚሰጥ እግዚአብሔር ነው። ግን አንቺም ድርሻ አለሽ ሲስተር፣ ብራዘር ድርሻ አለ እኮ። መልካም እድሎችን የሚያመቻች አምላክ። የራሳችን ድርሻ ካልጨመርንበት እሱ ሰርቶ ጨርሶ እጃችን ላይ እንዲያስገባ እንፈልጋለን። እንዲህ ያለ ባይብል ላይ የተጻፈ ነው። እኔ አንዱ ለምንድን ያላገባው አልኩት። እየጸለይኩ ነው አለ። አይ ጥሩ ነው ጸልይልሃለሁ። በእውነት እላችኋለሁ 5 ዓመት ጸለይኩ። ከዛ 6ኛው ዓመት ላይ ለምንድን ነው የማታገባው ስለው ደብረ ዘይት ጾም ጸሎት ሊዝ ነው አግዘኛል። አልጸልይም
በፍጹም አልጸልይም። ምን ላድርግ አለኝ። ፕሮግራም ሲያልቅ በር ላይ ትቆማለህ ቸርች። ደንገጥ ካልክ ጠጋ ብለህ ጠይቃት። ምን ችግር አለ? እንኳን አደረሰሽ ባል በበዓል ቴክስት አድርግለት ሊሸኝሽ ይበላት። እግዚአብሔር አይደል እንዴ ትዳርን የሚሰጠው? ያንተስ ድርሻ? እንደዛ ነው። ጳውሎስ የራሱን ድርሻ ይጠቀማል ማለት ነው። ይሄ እኮ በእነ አቢግያ ብትሉ በእነ ሩት ብትሉ ጊዜ የለኝም እና ብዙ የራሳቸውን ድርሻ ሲወጡ እግዚአብሔር እያገጣጠመ ወደ ፍጻሜ ያመጣቸው እና ጳውሎስ ምን ልላችሁ ነው? አእምሮ የዋዛ አይደለም እና በጣም የሚያስገርም ጆሮ አለው፣ የሚያስገርም እጅ አለው። ይሄኛውን ዝራ ያኛውን አትተው የቱ እንደሚበቅል አታውቅም። አየህ፣ እና ሰውነታችን የእግዚአብሔር ማደሪያ ስለሆነ እግዚአብሔር ብቻ ነው የሚሰራው። እኔ እንዲሁ ታዝዬ እንደምኖር አይደለም፣ እንደ ሮቦት የሚያንቀሳቅሰኝ አድርገን እንዳትቆጥሩ። እግዚአብሔርም ለኛ ሩም ሰጥቶናል ማለት ነው። በጥራትና በብዛት የምንጨምረው አንድ ራእይ ስንቀበል ነው። ሁለት የራሳችን ድርሻ ስንወጣ ነው። ጥቂትም ብተው ሙሴ ወደ ከነዓን ህዝቡን ይዘህ ትሄዳለህ። ያው እንዳትጨነቅ፣ ፈርዖን ሲመጣ ኤርትራን ከፍላለሁ፣ ውሃ ስትጠማ ከአለት አወጣልሃለሁ፣ እንጀራን ደግሞ አንጠባጥብልሃለሁ አላለው። ዲቴል ቢናገር አንችለውም። ደግሞ ጻድቅ በእምነት በህይወት ይኖራል እንጂ በመረጃ አይኖርም። በእምነት ስትሄድ የሚያስፈልገው ቦታ ላይ የሚያስፈልገው ጸጋ ይገለጥልሃል። ያንተ እንቅስቃሴ ግን ወሳኝ ነው። ካለዛ ምልክቶች ሁሉ ተሰብስበው በአንድ ጊዜ አይመጡልህም። ድርሻን ስትወጣ ያላሰብከውን ይከፍትልሃል። እንደዚህ አንድ እርምጃ ሄድ፣ ሁለተኛው ያልገመትከው ነገር ይሳካልሃል። እና ጳውሎስ አጠቃላይ ራእይ አግኝተዋል፣ ግን የራሱንም ድርሻ የተወጣ ሰው ነው። ሶስተኛው ትኩረትህ በተልእኮ ላይ ማድረግ ነው። ጳውሎስ አሁን አንዳንድ ኤክስሬ የሚባሉ ማሽኖች አሉ። በቀላሉ የሳምባህን ምን ላያሳዩ ይችላሉ። አሁን ኤምአርአይ የሚባል ተሻሽሎ መጥቶልሃል። ደም ውስጥ ገብቶ በካሜራ ተከተከተከተ በታት ነው የሚለው። በጣም የሚያስገርም ቴክኖሎጂ ነው። እና አየህ፣ ዝም ብለህ በኤክስሬ ፎርም ሰውን በማየት የመለየት ጸጋ ላይኖር ይችላል። ግን በአንድ ቦታ ጳውሎስ ትኩረቱ በተልእኮ ላይ ስለሆነ በዛ የጸጋ ስጦታ እየጨመረ እንደመጣ ልነግራችሁ እፈልጋለሁ። 10 ድስት ጥዶ 10 ቦታ የሚዞር አይደለም። በተሰጠው ጸጋ ላይ ቀንና ሌሊት ትኩረት ስለሚያደርግ እየጨመረ ነው የመጣው። የተደበቀና የተሰወረውን ሁሉ ይለየው ጀመር። በጥራትና በፍጥነት እንዲጨምር የረዳው ትኩረቱ ተልእኮ ላይ ስለሆነ በጸጋው ስጦታ እየጨመረ መጥቷል ማለት ነው። እኛም ማንጨምረው ለምንድን ነው? እናቶች እኮ እንደሚናገሩት ዘመደ ብዙ ጠላው ቀጭን ነው። አያሰክርም፣ አያስለቅስም። ለምን? ብዙ ዘመድ ያለን ትኩረት የለንም። ስፔሻላይዝ ያደረግንበት ከጌታ የተቀበልነው የኔ ነው የምንለው የለም። ማደጋችን በነገር ሁሉ ቢሆንም ትኩረቴ ግን ተልእኮ ላይ ካልሆነ ፍጥነትና ጥራት የለውም። ብዙ ቦታ እንድንባዝን የእግዚአብሔር ፈቃድ ነው አይመስለኝም። እድሜም አይፈቅድም፣ ቃሉም አይፈቅድም። በሁሉ ኤክስፐርት መሆን አትችሉም። እኔ ብዙ ያልሆንኩባቸው አሉ። ራሴን አልከስም። ሰው ስለሆንኩ በነገር ሁሉ በማህበረሰብ አድጋለሁ። እንደማንም ማደጌ በነገር ሁሉ ይገለጣል። በፍጥነት ግን እየጨመርኩ የመጣሁት በስጦታዬ ላይ ነው። ትክክል የሚሆነው እንደዛ ነው። የኔ ያልሆነውን ሪፈር አላለሁ። እኔ ፓስተር ቴዲን መሆን አልችልም፣ ቴዲን መሆን አይችልም። እኔ የራሴ ኤክሴል የማደርገው ከጌታ የተቀበልኩት ለብቻ የተሰጠኛለ። ቴዲም እንደዛው አለ። እኔ እሱን ልሁን ብል አለቀልኝ። እሱንም ሳልሆን የተሰጠኝንም ሳልሆን በከንቱ ዘመን ያልቅ። ሁሉንም ምን ፓስተርም እንሆናለን እና ሁሉን ሆነን እንዴት እንችለዋለን? አንዳንዱ እኮ እምቢ አልተሰጠኝም፣ የኔ አይደለም፣ በቃ መከልከል አለብህ። መንፈሱን የማይገዛ በር እንደሌለው ቅጥር እንደሌለው ሰው ነው። ሁሉ ይገባበታል፣ እሱም ሁሉ ውስጥ ይገባል ማለት ነው። ለምንም አይሆንም። እና በመጽሐፍ ቅዱስ ጳውሎስ በጣም በጥራትና በፍጥነት እንዲጨምር የረዳው ከትኩረቱ ውጪ ወደ ግራና ወደ ቀኝ አይደለም። ሩጫ ይሄን ብሏል። በእርግጥ ለጢሞቴዎስ ግን ሩጫውን ያለው የ100 ሜትር ሩጫ የራሱ ትራክ አለው። በሰው ትራክ ገብቶ ተጠላልፈው እንዳይወድቁ በጣም በፍጥነት ስለሚሮጡ የሚሮጠው በተሰመረለት ውስጥ ነው። በሰው መስመር ገብቶ ቢሮጥም ዲስኳሊፋይድ የሚባል ታውቃለች። ጳውሎስ ልጄ ጢሞቴዎስ እኔ ሩጫዬን አይደለም ሩጫውን። የቱን ሩጫ? ለአሕዛብ ወንጌል መስበክ ነው። አንተም ከጌታ የተቀበልከውን ትፈጽም ዘንድ ተጠንቀቅ። ለአግሪጳም ንገርልኝ፣ ከጌታ የተቀበለውን ይፈጽም ዘንድ። ባልተቀበለው ጊዜ በሰው ጉዳይ እንዳትገባ ተጠንቀቅ፣ የራስን ጉዳይ ፈጽም።
ደሞዝህ እንዳይጎድል በራስ ጉዳይ አተኩር ልጄ ጢሞቴዎስ። እንደዚህ ያለ ልጆቹንም ያሰለጥናል ማለት። ጳውሎስ በጥራት ከዛስ በፍጥነት እንደ ጀት ሊጨምር የቻለው ራእይን ይቀበላል፣ የራሱን ድርሻ ይወጣል አይደለም። አሁን እንዳልኳችሁ ትኩረቱ በተልእኮ ላይ ነው። ይህ ስላላመማቸው አይደለም፣ ቅድመ ዝግጅት ስላደረጉ። አራተኛ በጥራትና በፍጥነት የምንጨምረው ስለ ክርስቶስ በፈቃዳችን መከራ ስንቀበል አይመስልም እንጂ መከራ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ደስታ ብቻ አይደለም፣ ሙሉዋንና ፍጹማን እንድትሆኑ መከራ ስራውን ይፈጽም። እንዲያውም ልዩ ልዩ መከራ ሲደርስባችሁ ይላል ኢየሱስ ዝለሉ፣ ደስ ይበላችሁ ይላል። ለምን? መከራ በተቀበልከው ልክ ጸጋ ስለሚጨመርልህ ማለት ነው። ስለዚህ ጳውሎስ ከሲላስ ጋር አመሰገነ። እስራት የተፈታው ሰብኮ አይደለም፣ ገስጾ አይደለም፣ መሬት የተንቀጠቀጠው ማልዶም አይደለም። ስለ ክርስቶስ በፈቃዱ መከራ ሲቀበል መጨመርና በብዛት ጀመረ ማለት ነው። አንዳንዶች ያልበዛ ነው ያልጠራ ነው መከራን ስለማንፈልግ ሊሆን ይችላል። አይሆንም። ታጥነ ምንም ሳይነካ መጨመር አትችልም። እንደ ፓኬጅ ነው አንድ ላይ። ስለ ኃጢአት አይሆን እንጂ ስለ ክርስቶስ መከራ ለመቀበል የፈለገ ሚዛናቸው እያበሩና እየደመቁ ነው የሚሄዱት። መከራ በራሱ የማብዛትና የማጥራት አቅሙ ከፍተኛ ነው። እነዚህ ሰዎች ናቸው አንበሳ የተዘገላቸው፣ እሳትን ወላፈን ያጠፉ፣ ነገስታትን ድል ይነሱ፣ በህይወታቸው ማንም ሊቋቋመው የማይችል የጽድቅ ተጽዕኖ ያመጡ፣ ስለ ክርስቶስ በፈቃዳቸው መከራ የተቀበሉ።